ለዘመናት በኢትዮጵያ ንግድ ባንክ በኩል ይደረግ የነበረው የገንዘብ አገልግሎቶች በኦሮሚያ ባንኮች እንዲሰጡ በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ልዩ ቦታው ወለዲ በተባለ ስፍራ ዛሬ በተካሄደው ውጊያ 3 የመንግስት አመራሮችና በርካታ የጸጥታ አባላት መገደላቸው ተገለጸ። ውጊያው ማንነታቸው ባልታወቁ በተባሉ ኃይሎችና በአገዛዙ የጸጥታ አካላት መካከል የተደረገ መሆኑን ከደረሰን መረጃ ለማወቅ ተችሏል። የተገደሉት የአካባቢው የመንግስት አመራሮች ስልጣንና ኃላፊነትን በተመለከተ ዝርዝር መረጃው እየተጠበቀ ነው። ውጊያውን ተከትሎ ከደብረ ብርሃን ወደ ደሴ የሚወስደው መንገድ በተለይም ከሃርቡ እስከ ከሚሴ ዝግ ሆኖ መዋሉንም ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በአማራ ክልል የገባበት ጦርነት ተስፋ ያስቆረጠው በመምጣቱ የእርስ በርስ እልቂት ለማፈንዳት እቅድ ነድፎ ተግባራዊ ሊያደርገው በዝግጅት ላይ መሆኑን በተለይ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ላይ ባነጣጠረው የአብይ አህመድ እቅድ የአማራ ክልል ምስለኔ አስተዳደር አመራሮች የሚሳተፉበት ሲሆን በፋኖ መለያና ትጥቅ የተደራጁ ኃይሎች በኦሮሞ ተወላጆች ላይ መጠነ ሰፊ ጥቃት እንዲከፍቱ የታሰበ መሆኑን ነው ከደረሰን ጥብቅ መረጃ ለማወቅ የተቻለው። አቶ አረጋ ከበደን ጨምሮ አዲሱ የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴ እንደዚሁም የክልሉ ጸጥታና ደህንነት ቢሮ ኃላፊ በድብቅ ያደራጁትና በፋኖ ስም የሚሰማራው ኃይል በከሚሴና አካባቢዋ የተመረጡ የኦሮሞ ተወላጅ ባለሀብቶችን ታዋቂ ሰዎችንና ተጽዕኖ ፈጣሪ ወጣቶችን መግደል በሂደትም የአካባቢው የኦሮሞ ተወላጆች የበቀል እርምጃ በመውሰድ ቀጠናውን በእርስ በርስ ጦርነት ቀውስ ውስጥ መክተትና በኦሮሚያ ብልጽግና የተሰጋውን የፋኖን ግስጋሴ መክታት ግብ ተደርጎ ወደ ተግባር ሊለወጥ በዝግጅት ላይ እንደሚገኝ ነው በደረሰን መረጃ ላይ ተመለከተው። በተቃራኒውም በኦሮሞ ነጻነት ሰራዊት ስም የተደራጁ ነገር ግን በቀጥታ ወታደራዊና የመረጃ ድጋፍ የሚሰጣቸው የመንግስት ታጣቂዎች በአማራ ተወላጆች ላይ ጥቃት በመፈጸም የእርስ በርስ ጦርነቱን እንዲያቀጣጥሉት በእቅድ መያዙንም ለማወቅ ተችሏል። ለዚህም በኮሙኒኬሽን በኩል አጀንዳ ተደርጎ የሚንቀሳቀስ የሚዲያ ማዕከል የተደራጀ ሲሆን የኦሮሞ ሚዲያ ኔትወርክ ኦኤምኤን የተሰኘው በቄሮ ትግል ወቅት ሚና የነበረው ሚዲያ ለዚሁ የአብይ አህመድ እቅድ መሪ ተዋናይ ሆኖ በሚዲያ ማዕከሉ እንዲካተት መደረጉንም ካገኘነው መረጃ ለማወቅ ተችሏል። ኦኤምኤን የተሰኘው ሚዲያ ከወዲሁ በቀጠናው የሚካሄዱ ጥቃቶችን በሙሉ በፋኖ የተፈጸሙ ናቸው የሚሉ ተከታታይ ዘገባዎችን እያዘጋጀ በማሰራጨት ላይ ሲሆን ከአብይ አህመድ አገዛዝ ጋር የዓላማና የጥቅም ሽርክና በመፍጠር የፋኖን ትግል በፕሮፓጋንዳ ለማዳከም በተነደፈው ስትራቴጂ በሚዲያው ዘርፍ አብሮ ለመስራት መስማማቱም ታውቋል። የአማራም ሆነ የኦሮሞ ህዝብ በአብይ አህመድ የቀቢጸ ተስፋ እርምጃ ተጠልፎ ወደ እርስ በርስ ጦርነት እንዳይገባ ጉዳዩ ያሳሰባቸው ወገኖች በአንከር ሚዲያ በኩል መልእክቱ እንዲተላለፍ ጠይቀዋል። አራቱ የአማራ ፋኖ አደረጃጀቶች ወደ አንድነት ለመምጣት ያካሄዱት ያለው ውይይት ከመጨረሻው ምዕራፍ ላይ መድረሱ ተገለጸ። በቅርቡ አንድ ወጥ ወታደራዊና ፖለቲካዊ መዋቅር መስርተው መግለጫ እንደሚሰጡ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደር እንዲሁም የአማራ ፋኖ በሸዋ በአመራሮቻቸው አማካይነት ለጊዜው ባልተገለጸ ቦታ እያደረጉት ያለው የአንድነት ውይይት በአብዛኞቹ ጉዳዮች ላይ ከስምምነት ላይ ተደርሶ የተጠናቀቀ መሆኑን የገለጹት የአንከር ሚዲያ ምንጮች በአሁኑ ጊዜ ከፍተኛ ችግር የተደቀነበትን የአንድነት ጥያቄ ሊመልስ የሚችል እንደሆነም ታምኖበታል። ይህ በእንዲህ እንዳለ በዘመቻ አንድነት የተጀመረው ተጋድሎ ዛሬም ለ49ኛ ቀን ቀጥሎ የዋለ ሲሆን በጎጃም፣ በጎንደር፣ በሸዋና በወሎ በርካታ አውደ ውጊያዎች መደረጋቸውን ነው ከዘውትር ዘጋቢያችን ሪፖርት መረዳት የተቻለው። የአማራ ፋኖ በጎጃም አገው ምድር ክፍለ ጦር መብረቁ ሻለቃ በምዕራብ ጎጃም ከከሰላ ወረዳ ዋና ከተማ ግሽ አባይ አቅራቢያ ልዩ ስሟ ድንጋይ ቀበሌ ላይ መሽጎ በነበረው የአገዛዙ ጦር ላይ በፈጸሙት ማጥቃት ከ22 በላይ የአገዛዙ ጦር ሲደመሰስ የፋኖ ኃይሎች ቀበሌዋን ሙሉ በሙሉ መቆጣጠራቸውን
ለማወቅ ተችሏል። ይህ በእንዲህ እንዳለ ከዳንግላ ከተማ አቅራቢያ አጊሳ ከተማ ላይ 3ኛ አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ በከተማዋ ሰፍሮ በነበረው የአብይ አህመድ ጦር ላይ በፈጸሙት ማጥቃት በርካታ የሰራዊቱ አባላት አስደምስሶ ከተማዋን ለፋኖ ኃይሎች አስረክቦ ወደ ዳንግላ ከተማ መሸሸቱን ለማወቅ ተችሏል። በተያያዘ ዜና ከባህር ዳር ከተማ አቅራቢያ በምትገኘው መሸንቲ ከተማ ላይ የአገዛዙ ጦር እና የብልጽግና አመራሮች በጋራ በመሆን የከተማዋን ሕዝብ ለመሰብሰብ ቅስቀሳ እያደረጉ በነበረበት ሰዓት የአማራ ፋኖ በጎጃም 1ኛ ክፍለ ጦር በድንገት ወደ ከተማዋ ዘልቆ በመግባት ውጊያን በመክፈት ስብሰባው እንዳይካሄድ ከማድረጉም በተጨማሪ በአገዛዙ ጦር ላይ ሰብአዊና ቁሳዊ ኪሳራ በማድረስ በትነውታል በማለት የደረሰኝ መረጃ ያመላክታል። እንዲሁም በምስራቅ ጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር አዋበል መብረቁ ብርጌድ በሉማሜ ከተማ ላይ በነበረው የአገዛዙ ጦር ላይ በፈጸሙት ማጥቃት 5 ወታደራዊ መሐንዲሶችን ጨምሮ በርካታ የሰራዊቱ አባላትን መደምሰስ መቻላቸውን ለማወቅ ችለናል። በዚሁ ዞን ተድላጓሉ፣ ጥቁር አንበሳና የቦቅላ የተባሉ 3 ብርጌዶች አንበር ከተማ አቅራቢያ በሚገኘው የኮርና የምስጥ በተባሉ ቀበሌዎች እንዲሁም የባሶ ሊበኗ አብራጅት ብርጌድ በኮርክና የላም ገጭ ከተሞች ላይ በፈጸሙት ማጥቃት የአገዛዙን ጦር ክፉኛ ተመቶ በርካታ አባላቱን አስደምሶ አካባቢው ሙሉ በሙሉ ለቆ ቢወጣም ራሱን ለመከላከል በሚል ከ22 በላይ ከባባድ መድፍ አረሮችን በቸልተኝነት በመተኮስ በንጹህ አርሶ አደሮች ላይ የህይወትና የንብረት ጉዳት አድርሷል ተብሏል። እንዲሁም የአማራ ፋኖ በጎጃም 4ኛ ክፍለ ጦር በጃዊ አካባቢ ተመቶ ከዚህ በፊት የተመለሰው ቢሆንም ዛሬ ተሸንፎ የለቀቃትን የጃይማላን ከተማ ለመቆጣጠር በርካታ ሰራዊት አጨልትሎ ወደ ከተማዋ ያመራ ቢሆንም የ4ኛ ክፍለ ጦር አባላት አካባቢው ሙሉ በሙሉ በማጠርና በመልሶ ማጥቃት ወደ መጣበት ተመቶ እንዲመለስ ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር ትናንትናና ዛሬ የጎቤ መልከ ክፍለ ጦር ደጀና ብርጌድ በማዕከላዊ ጎንደር በታች አርማጮ ወረዳ ሙሴባም ገበዝና ኩርኪ በተባሉ 3 አካባቢዎች ላይ በፈጸሙት ከበድ ያለ ማጥቃት ከ48 በላይ የአብይ አህመድ ጦር ሲደመሰስ 22ቱን በማቁሰልና 25ቱንም በተደረገው ውጊያ ተማርከዋል። በዚህ የማጥቃት እንቅስቃሴ 1 ብሬን 2 በ40 ጎራሽን ጨምሮ 55 ክላሽንኮቭ መሳሪያን ከነበርካታ ተተኳሽና የእጅ ቦምቦች ጋር እንደተማረከ ሲገለጥ በደረሰበት ጠንካራ ምት እየተፈረከረከው የአገዛዙ ጦር የውጊያ መዛባት በመድረሱ ይህን ተከትሎ የታች አርማጮ ወረዳ የጸጥታ መዋቅር ሙሉ በሙሉ መፍረሱን ከስፍራው ለአንከር ሚዲያ የደረሰው መረጃ ያመላክታል። በተያያዘ መረጃ በጎቤ መልኬ ክፍለ ጦር ስር የምትገኘው የዋክሹም ብርጌድ በጠገዴ ወረዳ ከወረዳዋ ዋና ከተማ አቅራቢያ በነበረው የአብይ አህመድ ጦር ላይ በተፈጸመው ማጥቃት ከ24 በላይ የጦሩን አስደምስሶ በርካቶቹ ተዋጊዎች ቆስለውበት 45ቱ ደግሞ ውጊያው ከብዷቸው ተገደው ለዋክሹም ብርጌድ እጃቸውን ሰጥተዋል። ይህን ተከትሎ ውጊያውን መቋቋም ያቃተው የአብይ አህመድ ጦር አካባቢዎችን ለቆ ሲወጣ የዋክሹም ብርጌድ ቦታውን ሙሉ በሙሉ መቆጣጠር እንደቻለ የደረሰኝ መረጃ ያመላክታል። ይህ በእንዲህ እንዳለ በትናንትናው ዕለት በሌሊት በ2 ወታደራዊ ተሽከርካሪ ሲጓዝ በነበረው የአብይ አህመድ ጦር ላይ በራስ አሞራ ውብነ 3ኛ ኮር ስር የሚገኘው የደጃዝማች አያሌው ብሩ ክፍለ ጦር በፈጸመውት የደፈጣ ጥቃት በተሽከርካሪዎቹ ሲጓዙ የነበሩ የአገዛዙ ጦር ከነተሽከርካሪዎቹ ሙሉ በሙሉ መደምሰሳቸውን ከስፍራው ለአንከር የደረሰው መረጃ ያመላክታል። በሌላ በኩል የአማራ ፋኖ በሰሜን ሸዋ ከሰም ክፍለ ጦር አረርቲ ከተማ ዘልቆ በመግባት በከተማዋ ላይ ሰፍሮ የነበረውን የአገዛዙን ጦር በመደምሰስ ምሽጉን ለ2 ሰዓት ተቆጣጥሮ የሚፈልገውን ትጥቅና ስንቅ ካገኘ በኋላ ከተማዋን በራሱ ፍቃድ ለቆ መውጣቱን አሁን ከሰዓት በኋላ የደረሰኝ መረጃ ያመላክታል። በአጠቃላይ የአገዛዙ ጦር እየደረሰበት ባለው ከፍተኛ ሽንፈት የተነሳ ለጊዜው በቁጥጥሩ ስር በሚገኙ ከተሞች ላይ ህብረተሰቡን ሰብስቦ የፋኖ ኃይሎችን ቤተሰቦቻችሁን፣ ልጆቻችሁን
መመለስ አለባችሁ። እነሱን ለመናቸውም ቢሆን ወደ እናንተ መሳሪያቸውን አስረክበው ሰላማዊ ህይወት እንዲኖሩ ማስቻል አለባችሁ። ይህን ካላደረጋችሁ ግን እነሱን ተዋግተን ማግኘት ባለመቻላችንና ዘመቻ በወጣንበት የውጊያ ቀጠና ሁሉ እነሱን ማሸነፍ ባለመቻላችን በሚል ይሄንን ማታደርጉ ከሆነ ግን የእናንተን ልክ እንደተለመደው በድሮንና በከባድ መሳሪያ የምንደበደባችሁ መሆኑን በሚል አንዳንድ ወታደራዊ ኮሎኔሎችና ጄኔራሎች በአንዳንድ ከተሞች ላይ ህዝብን በማስፈራራት ላይ እንደሚገኙ የደረሰኝ መረጃ ያመላክታል። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ኢነፍ ኢዝ ኢነፍ። ለተማርነው ለባርነት አይደለም።